በምስራቅ ወለጋ ዞን ጊዳያና ወረዳ በመንደር 4 እና መንደር 3 እንዲሁም በሆሮ ጉድሩ ወለጋ በደንግ ወረዳ ቱሉ ጋና ከተማን በመቆጣጠር የወለጋ ቢዛሞ እዝ ፋኖ አንጸባራቂ ጀብዱ ሰርቷል። ጤና ይስጥልን ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾቻችን፣ ተጠናክሮ የቀጠለው የአፋብን ወለጋ ቢዛሞ አንሻሴድስ ክፍለ ጦሮች በጥላት ላይ ዛሬም ድል እንደተቀዳጁ ነው በዝርዝር እናስደምጣቸዋለን። በሸዋ ግንባር መዘዞ ከአራት አቅጣጫ ለዘረፋ የተንቀሳቀሰው የጠላት ኃይል ክፉኛ ተመቶ ፋኖ ድል ቀንቶት በድል ግስጋሴ ላይ ነው። ሌላኛው ጉዳያችን ነው። እናት ፓርቲ የአገዛዙ ኃይል በገዳማውያኑ የፈጸመው ጥቃት ስርዓታዊና ጥላቻን ያዘለ ስልት ቀጣይ ምዕራፍ ነው ሲል በወቅታዊ ጉዳይ መግለጫ ይዞ ወጥቷል። በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ውይይት ተደርጓል። በቃሊም ከማህበረሰቡ ጋር የተደረገው ውይይት ስኬታማ እንደነበር ሰምቷል። በመሃል ሳይንት ወሎ ግንባር በጠላት ወታደራዊ ካምፕ ላይ በወደቀ መብረቅ ስር የአገዛዙ ወታደሮች ደርቀው ቀርተዋል። ሞትና ቁስለኛ ከሆኑት በተጨማሪ በርካታ ቁሳዊ ኪሳራንም አስተናግዷል። እንመለከተዋለን። ጋንታ መሪውን ጨምሮ የአገዛዙ ወታደሮች ከነሙሉ ትጥቃቸው የምኒልክ እዝን ተቀላቅለዋል። ወደ አድማጭ ተመልካቾች እንደምን ውላችኋል? እንደምን አመሻችሁ? እነዚህንና ሌሎች አበይት ዝርዝር ጉዳዮችን እየተመለከትን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በራያ ቆቦ ወረዳ ከ3 ቀበሌ ማህበረሰብ ጋር ህዝባዊ ተደርጓል። የምኒልክ እዝ በራያ ቆቦ ወረዳ በቃሊም ንዑስ ወረዳ ስር የሚገኙ 3 የቀበሌ ነዋሪዎችን በመሰብሰብ በወቅታዊ ጉዳዮች ዙሪያ ሰፊ የህዝብ ውይይት አካሂዷል። የአገዛዙ ወታደሮችን በመፋለም ነፃ ቀጠና አድርጓት የቆየችው የቃሊም ንዑስ ወረዳ ማህበረሰቡ ከፋኖ ጋር ስላለው ወቅታዊ ጉዳይ ላይ ውይይት በማድረግ መግባባት ላይም ደርሷል። በዚህ ህዝባዊ መድረክ በወቅታዊ ፖለቲካና የጸጥታ ሁኔታዎች፣ በአማራ ህዝብ ታጋዮች ዓላማዎች እንዲሁም የብልጽግና አስተዳደር በህዝቡ ላይ እያደረሰ ባለውና ሊያደርስ ባቀደው መጠነ ሰፊ የዘር ማጥፋት ጭቆና ዙሪያ ከህዝቡ ጋር ጥልቅ ውይይት ተደርጓል። የህዝብ ጥያቄዎችና የተነሱ ዋና ዋና ነጥቦችም በውይይቱ ላይ የአካባቢው ነዋሪዎች የገጠሟቸውን በደሎችና ያሉባቸውን ስጋቶች በማንሳት ውይይት ተደርጓል። የብልጽግናው አስተዳደር እያደረሰ ያለው በደል በተግባር እየታየ መሆኑን የጠቀሱት ነዋሪዎች በቅርቡ በአዋስ ቀበሌ አርሶ ከመብላት ውጭ ምንም የማያውቁ ንጹሐን አርሶ አደሮችን ከቤተሰቦቻቸው ፊት ያለ ርኅራኄ መረሸናቸውና ንብረታቸውንም ዘርፈው መሄዳቸውን በምሬት በመግለጽ አሁን የምንፈልገው ሁላችንን ማስታጥቁን ይህንን ስርዓት ዘር አጥፊና ዘራፊ አስተዳደር በአንድነት እንታገለው በማለት ዝግጁነታቸውን ገልጿል። በመካከላቸው የሚገኙ የጥላት ሰርጎ ገቦችም ለህዝቡም ሆኑ ለፋኖ ድርጅት ትልቅ ፈተና መሆናቸውን በመጥቀስ ህዝብና ታጋይ በጋራ በተቀናጀ መልኩ በመያዝ አስፈላጊውን እርምጃ እንዲወስድባቸው ጠይቋል። በዚህም ከማህበረሰቡ ለተነሱ ጥያቄዎችና ጥቆማ የመድረክ መሪዎች ህዝቡ ለትግሉ ያሳየውን ባለቤትና ቆራጥነት በማክበር የብልጽግና መንግስት ድርድርና ምክክር በሚሉ የማደናገሪያ አጀንዳዎች ህዝቡን ለማወናበድ የሚሰራውን ስልት ህዝቡ ነቅቶ ሊጠብቅ እንደሚገባ አሳስቧል። የመድረክ መሪዎች አክለውም የህዝቡ የህልውና ዋስትና ከሆነው ፋኖ ጎን በመሰለፍ የተጀመረውን የህልውና ትግል ከግብ ለማድረስ በቁርጠኝነትና በጽናት መታገል እንደሚገባም በመግለጽ መድረኩን አጠናቀዋል። ውድ አድማጭ ተመልካቾች ወደ ሌላኛው የወሎ ግንባር መረጃ ስናቀና በመሃል ሳይንት የአገዛዙን ኃይል ተፈጥሮም እየታገለው ነው። በዚሁ የጠላት ወታደራዊ ካምፕ ላይ በወደቀ መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ ሆነዋል። በመሃል ሳይንት ወረዳ ቀይ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ ሐምሌ 15 ቀን አመሻሹን መብረቅ የቀላቀለ ከባድ ዝናብ ዘንቦ የነበረ ሲሆን በዚህም 10 የሚደርሱ የአገዛዙ ወታደሮች በመብረቅ ሲመቱ 3ቱ ወዲያውኑ ህይወታቸው አልፏል። መብረቁ በአገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኩራበትና የተማመንበት የነበረ አንድ የከባድ መሳሪያ ምድብተኛ አባልን ጨምሮ 3 ወታደሮች ወዲያውኑ ህይወታቸው ሲያልፍ 7 ወታደሮች ደግሞ በአደጋው ከባድ ጉዳት አስተናግደዋል። እስከዚህ ሰዓት ድረስ ራሳቸው እንደሳቱና በሕክምና ክትትል ላይ እንደሆኑ ለማወቅ ተችሏል። በአደጋውም በርካታ ወታደራዊ ቁሳቁሶችና የጦር መሳሪያዎች ወድመዋል። ለዚህ ጸረ አማራና ሀገር አውዳሚ አገዛዝ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪም ተፈጥሮም ፊቱን አዙሮባቸው የውድቀት ቀናቸውን አፋጥኖታል ሲል መረብ ሚዲያ ነው የዘገበው።
ከወሎ ግንባር ያገኘነውን ሌላኛው መረጃ በማከል ወደ ሌሎች መረጃዎች እንሸጋግራለን። ጋንታ መሪውን ጨምሮ የአገዛዙ ወታደሮች ከነሙሉ ትጥቃቸው ምኒልክ እዝን ተቀላቅለዋል። በአፋብኃ ወሎ ቤት አማራ ምኒልክ እዝ የ303ኛ ሳምነው ኮር በሚንቀሳቀስባቸው ቀጠናዎች ከውጊያ ጎን ለጎን የጠላት ኃይልን ስቦ ማስከዳት አጠናክሮ የቀጠለ ሲሆን መነሻቸውን ከሰሜን ወሎ ዞን ላስታ ወረዳ ሹምሹሃ ላሊበላ አየር ማረፊያ ከተከማቸው የአገዛዙ አብይ አህመድና የምርኮኛው ብርሃኑ ጁላ ስብስብ ተስፋ ቁራጭ ወታደር በመነሳት 3 መሰረታዊ ወታደሮች፣ 5 ጥቁር ክላሽ፣ 6 የእጅ ቦምብና 3 የደረት ትጥቅ 840 ክላሽ ተተኳሽ በመያዝ 303ኛ ሳምነው ኮር የ19ኛ ሸት ክፍለ ጦርን ተቀላቅለዋል። ጋንታ መሪው የራሱን አንድ ጥቁር ክላሽና ዋርድያ ላይ የነበሩትን የሁለት ጓዶች ጥቁር ክላሽ ጨምሮ አጠቃላይ 3 ጥቁር ክላሽ በመያዝ ወደ ፋኖ በመግባት ትልቅ አርአያነት ያለው ተግባር መፈጸሙ ሰምቷል። ሌሎች ቀሪ አገዛዙ ወታደሮችም ከዚህ ትምህርት ሊወስዱ ይገባል ሲል የ303ኛ ሳምነው ኮር የህዝብ ግንኙነት ክፍል መረጃውን አድርሷል። መረጃችን ይቀጥላል። ወደ ሌሎች ቀጠናዎች እንሸጋግራለን። በሸዋ ግንባር ወደ መዘዞ ከ4 አቅጣጫ ለዘረፋ የተንቀሳቀሰው የጠላት ኃይል ክፉኛ ተመታ። ዛሬ ሐምሌ 17 የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ70 እና የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ወደ መዘዞ በተለያዩ አቅጣጫ የተንቀሳቀሰውን የጠላት ኃይል በጋራ በመሆን በመዘዞ ዙሪያ በባሽና በመፎረው አካባቢዎች ከፍተኛ ትንቅንቅ አካሄደው ድል ቀንቷቸዋል። መነሻውን ከመዘዞ አውራጃ ሙላሌ፣ ወገሬ፣ መሃል ሜዳና ዘመሮ ያደረገው የጠላት ኃይል የመሐመድ ቢሆነ ኮር ወንዶ አስቻለው ክፍለ ጦር ከረፋዱ 4 ሰዓት ጀምረው ከባሽ ከተማ ዙሪያ ከፍተኛ ትንቅንቅ እያደረገ ይገኛል። ከቆባስጥል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት ገጥመው ሲያራግፉ ተደርጓል። የ112ኛና የ104ኛ ጥምር ጦር እስካሁንም ድረስ ከባድ ትንቅንቅ እያደረገ አምሽቷል። በሌላ ግንባር ከጣር ማበርና ከሰላ ድንጋይ በመፈር ውሃ ጀረት ወደ መዘዞ የተንቀሳቀሰ የጠላት ኃይል 7 ለ70 ክፍለ ጦርና መሐመድ ቢሆነኝ ኮር ወንዶ አስቻለው ደሴ ክፍለ ጦር ጠላትን እንደያመጣጡ እያስተናገዱ ትለዋል። በዚህ ከባድ ትንቅንቅ ጠላት ብዙ ሙትና ቁስለኛ ያስተናገደ ሲሆን ተጨማሪ ኃይልም ከደብረ ብርሃን መጠየቁ ተሰምቷል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ እንዳደረሰን መረጃ። በዚሁ ወደ ወለጋ ቀጠና እናቀናለን። ተጠናክሮ የቀጠለው የአፋብኃ ወለጋ ቤዛ ሟንሻ ሰይድስ ክፍለ ጦሮች ትንቅንቅ በጠላት ላይ ድል በመቀዳጀት ዛሬም እንደቀጠለ ነው። የአገዛዙን የከባድ መሳሪያ ፍንዳታዎች ከመጤፍ ያልቆጠሩት 4ኛ ቀኑን የያዘውና ከአራቱም ክፍለ ጦሮች የተውጣጡት የአንሻ ሰይዳና በስቶች በምስራቅ ወለጋ ዞን ስቡ ስሬ ወረዳና ጉቶ ጊዳ ወረዳ የህሉና ተጋድለው እንደቀጠለ ነው። በተጨማሪም አድማሱን በማስፋት በምስራቅ ወለጋ ዞን ጊዳያና ወረዳ በመንደር 4 እና በመንደር 3 ላይ እንዲሁም በሆሮ ጉድሮ ወለጋ ዞን አቤ ደንጎሮ ወረዳ ቱሉ ጋና ከተማን በመቆጣጠር አንጸባራቂ ድል ተቀዳጅቷል። ሐምሌ 17 2018 ዛሬ ከጠዋቱ 1 ሰዓት ጀምሮ በመናበብ አበጀ ጥበቡ ነበልባል ክፍለ ጦር በመንደር 4 በመግባት ጠላትን ሞትና ቁስለኛ በማድረግ ከአካባቢው አጥረግርገው አስወጥተውታል። በተጨማሪም አንገር ጉትን ክፍለ ጦር መንደር 3 ቀበሌ ላይ በመግባት አንድ የጠላት ፓትሮል ኃይል ከነ ተሽከርካሪው በመምታት በሁለቱም ቀበሌዎች የተናበበ የሁለቱ ክፍለ ጦሮች ጥምረት ከከተሞች በማስወጣት እግር በእግር እየተከታተሉ ሙትና ቁስለኛውን በመጣል አንገር ጉትን ከተማ ማዘጋጃ ውስጥ እንዲከትም አድርገውታል። በሌላኛው የሆሮ ጉድሮ ወለጋ ዞን ግንባር በአቤ ደንጎሮ ወረዳ ቱሉ ጋና ከተማን ታፍራ ለሙ ሳትናው ክፍለ ጦር በልዩ ኦፕሬሽን ከተማዋን ተቆጣጥሯል። በዚህም ከባድ ውጊያ 31 ክላሽንኮቭ ሲማረክ አንድ በሲቪል ሲንቀሳቀስ የነበረ ደህንነት ፖሊስን ጨምሮ 4 የኦሮሚያ ልዩ ኃይል በመማረክ በከፍተኛ የበላይነት መቆጣጠር ተችሏል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ሲል የአፋብኃ ወለጋ ቤዛ ሟንሻ ሰይድ እዝ የህዝብ ግንኙነት መምሪያ መረጃውን አድርሷል። ውድ አድማጭ ተመልካቾች የዛሬ የአውደ ግንባር መረጃችን የመጨረሻ ያልነውን ወደ እናንተ በማቅረብ እንሰናበታለን። የገዳማውያኑ ጥቃት ስርዓታዊና ጥላቻ ያዘለ ስልት ቀጣይ ምዕራፍ ነው ሲል የእናት ፓርቲ በወቅታዊ ጉዳዮች መግለጫ ሰጠ። ሐምሌ 15 ረፋድ 4 ሰዓት በአማራ ደቡብ ወሎ ዞን ቦረና ወረዳ በሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባይ ቅድስት አርሴማ ገዳም ላይ የድሮን ጥቃት ተፈጽሞ በርካታ መነኮሳትና እናቶች ወዲያውኑ ሲገደሉ በርካቶች ደግሞ ቁስለኛ መሆናቸውን በመጥቀስ
በመካነ ሰላምና ደሴ ሆስፒታል ተወስደው ሕክምና ክትትል እያደረጉ መሆኑን የጠቀሰው የእናት ፓርቲ መግለጫ በጥላቻ ሆነ ተብሎ በሚመስል መልኩ በተፈጸመ ጥቃት የገዳማውያኑ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ የወደመ መሆኑን፣ ተግባር ቤት እንደዚሁም ማብሰያ እቃዎች፣ የውሃ ማጠራቀሚያ፣ የኮንክሪት ታንከር፣ የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ስለመውደማቸው አውስቷል። በገዳሙ ስርዓት የጠዋት 3 ሰዓት ጸሎት አድርሰን ሁሉም ወደ ተመደበበት ስራ ሲሰማራ ድሮን ስትዞርና ድምጿን ስታስስ ድምጿን ሰምተናል፣ አይተናታል። እኛ ገዳማውያንን መቼም ቴክኖሎጂን ያዩናል፣ ምንም የሚያጠራጥርና የሚያስፈራ ነገር የለም ብለን ስራችንን ቀጠልን የሚሉት አይነማኝ። ነገር ግን እኛ እንዳሰብነው አልነበረም። ቆይተው ለስራ በተሰበሰብንበት ማዕት አወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈለጋቸው ማሰብም ማለምም ይከብዳል ማለታቸውንም መግለጫው ጠቅሷል። በተለይ የቆሰሉት ሲታዩ የሞቱት ይሻላል ያስብላል ይላሉ። ገዳሙ እጅግ ከባድ በረሃ ላይ ያለ መሆኑን በመጥቀስ በዙሪያው የሚገኝ ታጣቂ የሚሆን ወታደር አናውቅም። እንግዲህ ገዳሙ የቆመውም በእነዚህ ወጣት መነኮሳት እናቶችም ድካም ነበር። ሰሪው ከተገደለ አካሉ ከጎደለና የዓመት ቀለቡ ከወደመ ቀሪውንም የመግደል ያህል ነው ተጠንቶ የተደረገ ይመስላል ይላሉ። ሌላው ማኝ ሲል የአካባቢውን ሁኔታ የእናት ፓርቲ መግለጫ በዚህ መልኩ አትቶታል። እናት ፓርቲ ይህ ብሬት የተላበሰ ድርጊት ከድግግሞሹ ያስከተለው ከሚገኘው ጉዳትና በሌሎች አካባቢዎች ደግሞ በታጣቂዎች ሽፋን በእምነቱ ተከታዮች አገልጋዮችና ገዳማት ላይ እየተፈጸመ ያለው ጥቃት ተራ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ ብሎም ያጥፍቶ መጥፋት ተግባር እንደሆነ በጽኑ ያምናል። ድርጊቱንም በጽኑ ያወግዛል። ለሞቱት ገዳማውያንም ሐዘኑን ይገልጻል ብሏል። ስለሆነም መላው ኢትዮጵያን ይህንን ያጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዝ መንግስት ለድርጊቱ ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለህዝቡ ይፋ እንዲያደርግ ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸው መላው ህዝባችንና ዓለም አቀፉ ማህበረሰብ እንዲያውቀውና አጥፊው አካል ተለይቶ እንዲጠየቅ እንዲደረግ አጥብቀን እናሳስባለን ብሏል። በመግለጫው መላው ኢትዮጵያን በዚህ ሐሩር ለሀገርና ለህዝብ የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃ በጥቃቱ ሙሉ በሙሉ በመውደሙ ቀሪዎቹ በረሃብና ጥም ከማለቃቸው በፊት እንዲደርስላቸው እንጠይቃለን ሲል እናት ፓርቲ አሳስቧል። ውድ የዋስ ሚዲያ ቤተሰቦች የዕለቱ መረጃዎች በዚሁ ተጠናቀዋል። ስላደመጣችሁ እናመሰግናለን። የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ መረጃው ለብዙሃን እንዲደርስ እንድታደርጉ እንጠይቃለን። በነገ መረጃ ሰዓት እስከምንገናኝ በቸር ቆዩን።